Yemen's powder keg is ticking louder than ever with rival force massing man and weapon as the country age. በየመን ተራሮች መካከል አዲስና እጅግ አደገኛ የሆነ እሳታማ ምዕራፍ በይፋ እየተከፈተ ነው። አሜሪካና ኢራን የተኩስ አቁም ስምምነት የፈጠረውን የሰላም ጭንብል ከጀርባ በመጠቀም የሃውቲ ታጣቂዎች በዝምታ የጦር መሳሪያ አቅማቸውን ወደማይገመትና ወደሚያስፈራ እያሳደጉት ይገኛሉ። እስራኤል ይህንን አደገኛ የኃይል ግንባታ በከፍተኛ ስጋትና በቅርበት እየተከታተለች ባለችበት በዚህ ሰዓት የሃውቲ መሪ አብዱላቲ ከዚህ ቀደም ታይቶ በማይታወቅ ድፍረት እስራኤልን እጅ እናሳጣታለን በማለት ህዝቡን አስደምመዋል። ይህ ጦርነት ከጋዛ ሰርጥ አልፎ ወደ ሶማሊያላንድና ወደ ቀይ ባህር ስትራቴጂክ አካባቢዎችም እንደሚሸጋገር የተሰነዘረው ማስጠንቀቂያም ቀጠናውን ክፉኛ አውቆታል። ሁኔታው ይበልጥ አሳሳቢ የሚሆነው የሃውቲዎችም የውጊያ ኃይል አሁን ላይ ወደ 1 ሚሊዮን የሚጠጋ አደገኛ ቁጥር ላይ መድረሱ ነው። የየመን ሀገር በችግር እየተንገዳገደችበት ባለችበት ወቅት ዓለም አቀፍ ማህበረሰብ ሌላኛው አስደንጋጭ መርዶ ሆኗል። ይህ በእንዲህ እንዳለ በዋሽንግተን ኮሪደሮች ውስጥ ያልታሰበ የፖለቲካ የመሬት መንቀጥቀጥም ተከስቷል። አሜሪካ ለእስራኤል የምትሰጠውን የ3.3 ቢሊዮን ዶላር ወታደራዊ ድጋፍ ለማስቆም ሁለቱም የፖለቲካ ጽንፍ የተወጣጡ ህግ አውጪ በአንድነት መነሳታቸው በዓለም አቀፍ ዲፕሎማሲ ላይም ትልቅ ቦምብን ጥሏል። ይሁን እንጂ የትራምፕ አስተዳደር በቱርክ ጉዳይ ላይ የያዘው አቋም ሌላኛው አስገራሚ ክስተት ሆኗል። ዋሽንግተን 700 ሚሊዮን ዶላር የሚያወጡ ጀት ሞተሮችን ለቱርክ ለመሸጥ መወሰኗ የህግ አውጪ ቁጣ ቢቀሰቅስም ቱርክ በበኩሏ 6000 ኪሎ ሜትር የመምታት አቅም ያለውንና የሃይፐርሶኒክ ፍጥነት የሚበር የድሬማሃን የተሰኘውን የመጀመሪያውን ኢንተርኮንቲኔንታል ባሊስቲክ ሚሳኤል ICBM በማሳየት የዓለምን ትኩረት ድጋሚም ሰርቃለች። ይህ የዓለም ሚዛን እዚህ ላይ ብቻ ያበቃም። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ከፓኪስታን ጋር ታሪካዊ የተባለውን የሰላማባድ የመግባቢያ ሰነድ በመፈረም የኢራን ሚሳኤል እና የድሮን አቅሟን ከአሁን በኋላ በምንም አይነት ሁኔታ ድርድር ውስጥ የማይገባ የሉዓላዊነት የማይደፈር ምሰሶ መሆኑን በድጋሚ በይፋ አውጀዋል። ሰላም ጤና ይስጥልን፣ እንደምን አረፈዳችሁ የተከበራችሁና የተወደዳችሁ የቻናል ቤተሰቦቻችን። ቻናላችን አዲስ ነው፣ ሰብስክራይብ እንዲሁም ቪዲዮቻችን ሌሎች ሰዎች ጋር እንዲደርሱ ላይክ እና ሼር ሐሳብ አስተያየታችሁን ደግሞ ኮሜንት ቦክስ ላይ አስቀምጡልናል። ወደ ዝርዝር መረጃው ስናመራ በቀይ ባህር ዳርቻዎችና በየመን ተራሮች መካከል አዲስና እጅግ አደገኛ የሆነ እሳታማ ምዕራፍ እየተከፈተ ነው። የአሜሪካና የኢራን ተኩስ አቁም ስምምነት ተከትሎ ሃውቲዎች በዝምታ የጦር መሳሪያ አቅማቸውን ወደማይገመት ደረጃ በኃይለኛው እያሳደጉ ነው። እስራኤልም ይህንን አደገኛ የኃይል ግንባታ በቅርበት እየተከታተለችው ሲሆን የሃውቲው መሪ አብዱላቲ ከዚህ ቀደም ታይቶ በማይታወቅ ድፍረት እስራኤልን እናንበረክካለን በማለትም ቀጣዩ ጦርነት ከጋዛ አልፎ ወደ ሶማሊላንድና ወደ ቀይ ባህር ስትራቴጂክ አካባቢዎች እንደሚሸጋገር በግልጽ ማስጠንቅቋል። የሃውቲዎች እንቅስቃሴ ከዚህ በላይ የቅርብ አጋርነት በመነሳት በመላው የየመን ግዛቶች በ10 ሺዎች የሚቆጠሩ ውህደቶች በማሰባሰብ ላይ ይገኛሉ። ሪፖርቶች እንደሚጠቁሙት የሃውቲዎች የውጊያ ኃይልም ወደ 1 ሚሊዮን የሚጠጋ አደገኛ ቁጥር ላይ ደርሷል። ይህም ሀገሪቱ በረሃብና በችግር እየተንገዳገደች ባለችበት ወቅትም ዓለም አቀፍ ክፍል ማህበረሰብ አስደንጋጭ ጥሪ ነው በሚልም አውጆታል። በሌላ በኩል የሳውዲ አረቢያው ደጋፊ የሆነው የጎሳ ኃይሎችም በበኩላቸው በየመን ምስራቃዊ ክፍል በትላልቅ ወታደራዊ ሰልፎች ምላሽ እየሰጡ ይገኛሉ። በየመን ምድር በሁለት ግዙፍ ኃይሎች መካከል እንደ አዲስ እየተቆላሉ ባሉበት በዚህ ሰዓትም ቀጣይ ጦርነት ነበልባል መላውን ቀጠና ሊውጥም እንደሚችል እየታየ ነው። በአንድ በኩል የእስራኤል መከላከያ ሚኒስተር አካውንታችን ክፍት ነው፣ መሪዎቻችን የማይጠበቁም በማለት የመጨረሻ ማስጠንቀቂያ ሲሰጡ፣ በሌላ በኩል ደግሞ የውስጥ ለውስጥ ጦርነት መባባስ ቀጠናውን ከቁጥጥር ውጪ ሊያደርገው ይችላል። አሁን ያለው ጥያቄ ይህ የተኩስ አቁም ስምምነት በሰላም የሚጠናቀቅ ነው ወይስ ለአዲስና ለከፋ እልቂት ጦርነት መነሻ? ሐሳብ አስተያየታችሁን ኮሜንት ቦክስ ላይ ይጻፋችሁ። በየመን ተራሮችና በቴሄራን የጦርነት ኮሪደሮች ውስጥ የምታካሄደው የኃይል ሽኩቻ ያለምንም ጂኦፖለቲካዊ ካርታ በአዲስ መልክ እየቀረጸው ነው። በአንድ በኩል የመን መንደርና ግዛቶች በጎሳ መሪዎች ጥሪ እየተንጠቀጠቁ ነው። ሼህ አህመዲን አልአዝሚ የኃይል ማሰባሰቢያ ዘመቻ የአካባቢውን ግጭት ወደ ሀገራዊ ጥር አውዳማነት የለውጥ አደገኛ ክስተትም ሆኗል። በሌላ በኩል ኢራን የአሜሪካን ተጽዕኖ በቁርጠኝነት እየተፈታተነችም ትገኛለች። ኢራን ባሊስቲክ ሚሳኤልና ድሮን ፕሮግራሟ ዋሽንግተን ለማፈን የሞከረችው ቢሆንም ኢራን ግን ይህንን የአገር የሉዓላዊ የመከላከያ ስትራቴጂ መሰረት አድርጋም
አሁንም ለድርድር ፈጽሞ አላቀርብም ስትል የበረታ አቋሟን አሳይታለች። የኢራን እምቢተኝነት ብቻም ሳይሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ጦር መሳሪያ ክምችት የራሷ የመከላከል መብት እንደሆነ አምኖ መቀበላቸው በዓለም አቀፍ መድረክ ላይም ትልቅ ፖለቲካ ውዝግብን አስነስቷል። የፓኪስታንና ሌሎች ቀጠና ኃይሎችም ከዚህ አዲስ ኃይል ሚዛን ድንጋጤ እየተጋሩ ናቸው። በየመን የሚታየው የ1 ሚሊዮን ታጣቂዎች የውጊያ ዝግጁነት እንዲሁም የኢራን የጦር መሳሪያ ብቃት ከቀይ ባህር እስከ መካከለኛው ምስራቅ ያለውን የኃይል ሚዛን ሙሉ በሙሉ ቀይሮታል። ጦርነቱ ከጋዛ ግጭት አልፎ አሁን ወደ ቀጠናዊ ሰጣ ገባ፣ ወደ ዲፕሎማሲያዊ መገዳደርና ወደ ወታደራዊ ልዕልና ፍልሚያ ተሸጋግሯል። ይህ ዜና የዓለም ሀያላን ሀገራት የሚንቀሳቀሱበትና ሚስጥራዊና አደገኛ የዲፕሎማሲ ጨዋታ ገሃድ የሚያወጣ ነው። ይህ የሃውቲዎች የኃይል ማሰባሰብ ዘመቻ በሰሜናዊ የመን ክፍሎች የጎሳ አውታር መረቦችን ሁሉ ወደ አንድ የጦር ማሽን እየለወጠው ይገኛል። በሌላ በኩል ደግሞ የሳውዲ አረቢያ ተባባሪ የሆኑ የጎሳ ኃይሎችን በምስራቅ የመን ክፍል በተለይም ባህሬን አውሮፕላን ማረፊያ አካባቢ መጠነ ሰፊ አደረጃጀት ዝግጅት እያደረጉ ነው። ይህ ማለት የየመን ምድር ከውስጥ ለውስጥ ጦርነት አልፎ በሁለት ታላላቅ የክልል ኃይሎች መካከል የሚካሄድና የክልል ጦርነት መድረክ ሆናለች ማለት ነው። በኢራን በኩል የባሊስቲክ ሚሳኤል ፕሮግራማቸውን በድርድር ውስጥ እንደማይካተት በድፍረት መግለጻቸውንና ትራምፕ በኢራን የመከላከያ አቅም እንደ መብት መመልከታቸው ዓለም አቀፍ ፖለቲካ ውስጥም እንደ እንቆቅልሽ የሆነ የኃይል መመዘኛ ፈጥሯል። አሁን ላይ ያለው ሰጣ ገባ ከክልላዊ ጦርነት ጋር ተዳምሮ መላውን መካከለኛ ምስራቅ ወደማይመለስ ጥፋትም ሊወስደው የሚችልበት እጅግ አደገኛ ምዕራፍ ላይ ይገኛሉ። ይህ ዜና የዓለምን አያላን ሀገራት የሚንቀሳቀሱበትን ዲፕሎማሲያዊ ጨዋታ አሁንም ግልጽ የሚያወጣ ተመልካችን በወንበሩ ላይ የሚያንቀጠቅጥ ነው። በዓለም አቀፍ የዲፕሎማሲ መድረክ ላይ እጅግ አነጋጋሪና የዓለምን ሚዛን የለወጠ መሬት መንቀጥቀጥም ተከስቷል። የኢራን ሚሳኤልና ድሮን አቅም ካሁን በኋላ ድርድር ውስጥ የማይገባ የሉዓላዊነት የማይደፈር ምሰሶ በይፋ ታወጇል። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ከፓኪስታን መሪዎች ጋርም በሰላም አባድ ባደረጉት ታሪካዊ ቆይታ ሀገራቸው ለደህንነት የምትጠቀምባቸው መሳሪያዎች ለምዕራባውያን ተጽዕኖ ፈጽሞ እጅ እንደማይሰጡ በግልጽ ማስምረውበታል። በፓኪስታኑ ጠቅላይ ሚኒስትር ሻህባዝ ሸሪፍ አማካኝነት የተረጋገጠው ይህ የኢስላማባድ የመግባቢያ ሰነድ የኢራንን ጦርነት ከአመድ አውጥቶ በክብርና በኩራት ባሊስቲክ ሚሳኤል ፕሮግራም እንድታስጠብቅ ያስቻለም ዓለም አቀፍ ማህበረሰባዊ ከፍተኛ ድንጋጤን የፈጠረ ስምምነት ነው። ይህ በዲፕሎማሲ መድረክ ከተፈጠረ አዲስ እሳታማ ምዕራፍ የአሜሪካና የእስራኤልን የቀድሞ የጫና ስልትም ሙሉ በሙሉ ከንቱ አስቀርቶታል። ፕሬዝዳንት ዶናልድ ትራምፕ ኢራን ለራስ መከላከያ ብላ የምትይዘውን የጦር መሳሪያ ክምችት እንደ ህጋዊ መብት እውቅና መስጠታቸው ዋሽንግተን ኮሪደሮች ውስጥም ከፍተኛ መነጋገሪያ ሆኗል። የፓኪስታኑ ጠቅላይ ሚኒስትር ሻህባዝ ሸሪፍ በበኩላቸው የሰላም ስምምነቱን ለማደናቀፍ የሚሞክሩ አባላት መኖራቸውን ጠቁመው የኢራን ባሊስቲክ ሚሳኤል ፕሮግራም አሁንም በምንም አይነት ሁኔታ ድርድር ላይ አለመቀመጡንና እንደማይቀመጥም በኩራት አስታውቀዋል። ይህ የኢራንና የፓኪስታን የጋራ አቋም የመካከለኛ ምስራቅን የኃይል ሚዛን እንደ አዲስ እየቀረጸም ታላላቅ ኃያላን ሀገራት ከኢራን ጋር የሚኖራቸውን ግንኙነት በአዲስ መልክም እንዲያጤኑ የሚያስገድድ መልካቸውን በወንበሩ ላይ የሚያንቀጠቅጥ ታላቅ የጂኦፖለቲካዊ ለውጥ ነው። ይህ በእንዲህ እንዳለ ጦር ወንጀለኞች ዶላር ማግኘት የለባቸውም በሚል አዲስ ቁጣም ተነስቷል። የአሜሪካው ኮንግረስ በጦርነት መሃል 3.3 ቢሊዮን ዶላር ወታደር ለእስራኤል እርዳታን ለመቁረጥም ተንቀሳቅሷል። አሜሪካ ለእስራኤል የምትሰጠውን ያልተገደበ ድጋፍ ለመገዳደር በካፒታሊዝም ያልተጠበቀና የተለያየ የፖለቲካ አመለካከት ያላቸው ወገኖች ጥምረትም ፈጥሯል። ዋሽንግተን ኮሪደሮች ውስጥ ያልታሰበ የፖለቲካ መሬት መንቀጥቀጥም ተከስቷል። ከረጅም ዓመታት ወዲህም ተጠብቆ የቆየው የሁለቱ ፓርቲዎች ወግ አጥባቂ አቋም በአንድ አፍታም እየተናደ ነው። አሜሪካ ለእስራኤል የምትሰጠውን የቢሊዮን ዶላር ወቅታዊ ድጋፍ ለማስቆም ከሁለቱም ጽንፍ የተወጣጡ ህግ አውጪዎች በአንድነት ተነስተዋል። ይህ በአይነቱ ለየት ያለ መናበብ የፖለቲካው ዓለም አቀፍ ከፍተኛ ድንጋጤን ፈጥሯል። የሪፐብሊካኑ ቶማስ ማሲ እና የዲሞክራቲኩ ግሬግ ካሰር በአንድ ወቅትም የማይታሰብ የነበረውን 3.3 ቢሊዮን ዶላር ድጋፍ የማቆም አጀንዳ ይዘው ብቅ ብሏል። ይህ ለውጥም እስራኤል በጋዛና በኢራን ዙሪያ የምትከተለውን አካሄድ የሚቃወሙ ወገኖችም ድምጽ እየገዘፈ መምጣቱን የሚያሳይ አደገኛና እሳታማ ምዕራፍ ነው። በሌላ በኩል ደግሞ ትራምፕ አስተዳደር በቱርክ ጉዳይ ላይ የያዘው አቋም ሌላኛው ዲፕሎማሲያዊ ያለመነጋገሪያ ሆኗል። ዋሽንግተን የቱርክን F-35 ፕሮግራም ከቀድሞ ክልከላ በዘለለም 700 ሚሊዮን ዶላር የሚያወጡ ጀት ሞተሮችን ለቱርክ ለመሸጥም በመወሰኑ የህግ አውጪዎች ቁጣንም ቀስቅሷል። ቱርክ ከሩሲያ የገዛችው የኤስ-400 የአየር መከላከያ እስራት አሁንም እንደ አሜሪካ ብሔራዊ ደህንነት ስጋት እየታየ ባለበት በዚህ ወቅትም ይህ ውሳኔ የሁለቱን ሀገራት ግንኙነት ወደ አዲስና ወዛጋቢ ምዕራፍም ያሸጋገረ ይገኛል። ዋሽንግተን የጀመረው የፖለቲካ
ሰጣ ገባ በቀጣዮቹ 15 ቀናት ውስጥ ምን አይነት አውሎ ንፋስ ሊያስነሳ እንደሚችል ለመገመት አስቸጋሪ ሆኗል። ግሬሚክስ ክሬስፓስ እና ዲና ታይትስ ያሉ ከፍተኛ የዲሞክራሲ ህግ አውጪዎች ይህ ስምምነት የቱርክን የኤፍ-35 ፕሮግራም ዳግም የመቀላቀል በር ይከፍታል በሚልም ከፍተኛ ተቃውሞ እያሰሙ ነው። እነዚህ የህግ አውጪዎች ቱርክ ከሩሲያ የገዛችው የኤስ-400 የአየር መከላከያ ስርዓት አሜሪካን ለደህንነት ስጋት የሚዳርግ በመሆኑ በምንም ሁኔታ የጦር መሳሪያ ሽያጭ ሊጸድቅ አይገባም ብለው ይከራከራሉ። በዚህ ውዝግብ መሃል ፕሬዝዳንት ትራምፕ የቱርኩን የኤፍ-35 ፕሮግራም ዳግም የመቀላቀል እድል በተመለከተ የቀረበላቸው ጥያቄ ምላሽ ሲሰጡ ጉዳዩን ሙሉ በሙሉ በህግ ማዕቀፍ ውስጥም እንዳለና የአሜሪካን ህጎች መከበራቸውን ለማረጋገጥ ቡድናችን እየሰራ መሆኑን ገልጸዋል። በንግግራቸው መሃል ስለ ቱርኩ ፕሬዝዳንት ኤርዶጋን ሲናገሩ ትንሽ አወዛጋቢ ሰው ቢሆንም እኔም እንደዛው ነኝ፣ እሳቸው ግን ጥሩ ሰው ናቸውና ብዙ ረድተውናል በማለት ያላቸውን የግል መግባባትን ጠቁሟል። ከዚህ ሁሉ ፍልሚያ ዋና ምክንያት ደግሞ ቱርክ የራሱ የሆነውን 5ኛ ትውልድ የውጊያ አውሮፕላን ካኖር ቱርክ KF-35 ፕሮግራም ከተባበረች በኋላ የአሜሪካን ሞተሮችን በመጠቀም የራሷን የጦር አውሮፕላን በመገንባት ግብ ሰንቃለች። ከዚህም በላይ በኢስታንቡል በተካሄደው የመከላከያ ኤግዚቢሽን ላይ 6000 ኪሎ ሜትር መምታት አቅም ያለውና ፍጥነት የሚበር የድሬን የተሰኘው የመጀመሪያውን ኢንተርኮንቲኔንታል ባሊስቲክ ሚሳኤል ICBM በማሳየት የዓለምን ትኩረት በድጋሚ ሰርቀዋለች። ውድ ተመልካቾቻችን ለዛሬ የነበሩ መረጃዎች እነዚህ ነበሩ። ቻናላችንን ሰብስክራይብ፣ ቪዲዮቻችን ሌሎች ሰዎች ጋር እንዲደርስ ላይክ እና ሼር እያደረጋችሁ ሐሳብ አስተያየታችሁን ኮሜንት ቦክስ አስቀምጡልን እንላለን። መልካም ቆይታ። ሰላም በእናንተ ላይ ይስፈን።